ተርባይኖች እንደሚሰሩ ነው። ከዛ በኋላ ከተመረቀ በኋላ ምንም አይነት አገልግሎት ሲሰጥ አይታይም። ምንም አይነት ቪዲዮ አላየንም። በቃ ተመረቀ ተባለ፣ አለቀ። በዛ አቅጣጫ ተርባይኑ ከ16 ወደ 14 ነው ተቀነሰ የተባለው፣ ወደ 13። ስለዚህ 3 ተርባይን ተቀንሷል ማለት ነው ከ16ቱ ከተነሳበት። ስለዚህ ከሞላ ጎደል ግብጾች ተጽዕኖ ያደርጉበታል። ከዛ የተነሳ በሚዲያ የሚነገረው ነገርና በተግባር በተጨባጭ ያለው ሀቅ ግን ኮምፕሊትሊ ሌላ ነው። አንተ እንደው ለሃይማኖትህና ለኢትዮጵያ ሕዝብ ሳትዋሽ ብትመሰክር መሬት ላይ ያለው ሀቅ በትክክል ምንድን ነው? ተርባይኖቹ በሙሉ ይሰራሉ ወይንስ? ለምሳሌ አሁን ያነሳኸው ተርባይን ላይ ያነሳኸው የግብፅ ጫና ምናምን የሚለው በጣም ይጣረሳል። ብዙዎች ያነሱታል ይሄን ነገር። በግብጾች ጫና ነው ኢትዮጵያ የተርባይን ቅነሳ ያደረገችው የሚለው ራስ ላይ እንደመተኮስ ነው። ይሄን የሚል ሰው በጣም ልክ ያልሆነ አባባል ነው። ምክንያቱም ግብጾች ተርባይኑ ቢበዛ ነው የሚጠቀሙት። ምክንያቱም ተርባይን በበዛ ቁጥር ብዙ ውሃ ይወጣል ከኢትዮጵያ። ይሄ ነው ሎጂኩ ያለው እንትን ማለት። ምክንያቱም ብዙ ቱቦ ትከፍታለህ ማለት ነው። ብዙ ቱቦ በከፈትክ ቁጥር በዛ ተርባይን ደግሞ በኃይለኛው ሁኔታ ውሃ ኤሌክትሪክ እያመረተ ሲወጣ ለግብፅ ብዙ ውሃ ይሄዳል ማለት ነው ትርጉሙ። ስለዚህ እንደውም ተርባይኑን ያስቀነሱት በጫና ሱዳኖች ናቸው፣ ግብጾች አይደሉም፣ በግልጽ ማለት ነው። ለምን ሱዳኖች ያስቀነሱ ከተባለ በቂ የሆነ ኢንፍራስትራክቸር ስለሌላቸው፣ በቂ የሆነ መሰረተ ልማት ስለሌላቸው ያን ያህል የ16 ተርባይን ውሃ ቢሄድባቸው ልክ እንደ በፊቱ ጎርፍና ጥቅም የሌለው የውሃ ብክነት ነው የሚደርስባቸው። ስለዚህ ምን መረጡ እነሱ? ውሃው እዚህ ኢትዮጵያ ቢቀርና ቀስ እያለ ቢሄድላቸው እንደው በኋላ እንኳን ራሳቸውን አደራጅተው መሬቷቸውን በደንብ ማረስ ሲችሉ ውሃው ከዛ በኋላ ከኢትዮጵያ ጋር ተደራድረው እንደገና በዛ ያለ ውሃ እንዲለቀቅላቸው የማድረግ እሳቤ ይዘው ነው ሱዳኖቹ ተርባይኖቹን ያስቀነሱት። ተርባይኑ ግድቡ እኮ ሳይሰራ ውሃው እኮ ዝም ብሎ ይፈስ እኮ ነበር አይደል? አዎ ይፈሳል። ስለዚህ ያ መፍሰስ ለነሱ ጉዳት ነበር። ተርባይኑ ሊጎዳቸው አይችልም ማለት የሚጎዳቸው ከሆነ ከጥንትም የሚጎዳቸው ሁኔታ ነበረ። በፊትም እኮ እየተጎዱ ነበር። በፊትም አሁንም እየተጎዱ ነው። ለምን ብትለኝ ውሃው ሲመጣ እኛ ሀገር ትልቁ ልንረዳው የሚገባው ነገር ውሃው በአመት 3 ወር ብቻ ናት በጣም ትልቁ ውሃ። ስለዚህ ያስ ትልቁ ውሃ በጣም ጎርፍ ሲመጣ ስለዚህ መቀነሱ ተቀንሷል። የተቀነሰው አንተ የምትለው በግብጾች ሳይሆን በሱዳኖች ነው። በሱዳን ነው። ሌላው መቀነሱ ደግሞ የተቀነሰው ከ16 13 ሆኗል። አዎ ያ ደግሞ ኢትዮጵያን ይጎዳል ወይ ብለህ ስታስብ አሁን ባለን ኢንፍራስትራክቸር አይጎዳም። ለምን ቢባል እንደውም ይጠቅማል። ለምን ቢባል በቂ የሆነ የኤሌክትሪክ ዝርጋታ ሳይኖርህ፣ በቂ የሆነ የኢንዱስትሪ ዝግጅት ሳይኖርህ የ16 ተርባይን ምርት ኤሌክትሪክ አምጥተህ ምን ታደርገዋለህ? ምክንያቱም ይሄ ኤሌክትሪኩ አምርተኸው የምታስቀምጠው አይደለም፣ የሚቀመጥ ነገር የለውም። ዩዝ ኢት ኦር ሉዝ ኢት ነው የሚባለው። ወይ ትጠቀመዋለህ ወይ ይጠፋል። በቃ ከሁለት አንዱ። ስለዚህ አሁን እየሰራ ያለው ስንት ተርባይን ነው ለአገልግሎት የሚሰጠው? ይሄ ሁሌም ማንኛውም ግድብ የፈለገ ተርባይን ብትገጥምበት ሁሉንም ተርባይን አይሰራም። የግብፅ ለምሳሌ 12 ተርባይን ነው፣ 12ቱ አይሰራም። ከ6 አንዳንዴ 4 አንዳንዴ 5 ብቻ ነው የሚሰራው። ስለዚህ አሁን የሚሰራው 2 ተርባይን ብቻ ነው። ኖ የኛ አሁን የሚሰራው ወደ 6 ተርባይን የሚሰራ ይመስለኛል። አም ናት ሹር። ምክንያቱም 6 5 እያለ ነው የሚሄደው። ምክንያቱም ሄጄ አይቼዋለሁ እኔ በቅርቡ ከ6 ወር በፊት ሄጄ አይቼዋለሁ። ስለዚህ 6 ድረስ ሊሰራ ይችላል፣ 7 ድረስ ሊሰራ ይችላል። ይሄ ነው በቃ ኖርማል ላይ ዋለ የሚባለው ግን 2 ተርባይን ሲንቀሳቀሱ የሚያሳይ ቪዲዮ ብቻ ነው እኮ። እሱ መጀመሪያ ላይ ነው መጀመሪያ እንደገና እንጂ አሁን ለምሳሌ ዝም ብለህ ጉግል እንትን ላይ ገብተህ ማየት ወይ አሁን በቅርቡ የሄደ ሰው ፎቶ ያላቸው ካገኘ እኔም ለቅቅ ያለሁኝ በትንሹ ከ5 በላይ ሲሰራ አይቻለሁ እኔ በአይኔ። ስለዚህ ያ ማለት ምን ማለት ነው? ከሀገርህ ጥቅም ጋር ማለት የምትጠቀምበትን ያህል ብቻ ነው ተርባይኑን ማስለፋት ያለብህ። አለበለዚያ ውሃው ይወጣና አንተ አትጠቀም። ገብቶሃል? ምክንያቱም በቅርቡ አውሮፓውያን ከ52 ሚሊዮን በላይ ህዝብ ኢትዮጵያ ውስጥ የኤሌክትሪክ መብራት አያገኝም የሚል ሪፖርት አውጥተዋል። አሁን ሰሞኑን
ይሄ ሁሉ የኢንፍራስትራክቸር ችግር ነው እንጂ የተርባይኑ ወይም የህዳሴው ግድብ ምናምን ችግር አይደለም። ችግሩ ይሄ ኢትዮጵያ የሰራችውን የህዳሴ ግድብ ኤሌክትሪክ የምታመርትበት በአገልግሎትህ ልክ ነው። ምን ያህል ኢንዱስትሪ አለ፣ ምን ያህል ኤሌክትሪክ ገመድ ዘርግተሃል፣ ምን ያህል የተለያዩ ነገሮች አሉ ማለት ነው ተያያዥ የሆኑ እነዛን ነገሮች ካዘጋጀህ እስከ መጨረሻው ምናልባትም እስከ 5175 ድረስ መጠቀም የምትችልበት ጊዜ ይመጣል። አሁን ራሱ ለምሳሌ አንድ ነገር ልንገርህ፣ ተጨባጭ ነገር እኔ እዛው ሆኜ ያየሁት ማለት ነው። አንድ ኤሌክትሪሻን እዛው መሐንዲስ የሆነውን ጠየቅኩት። አሁን ቁጥሩ አንዳንዴ ዝቅ አንዳንዴ ከፍ ይላል። ለምንድን ነው አልኩት ስለው ለምሳሌ አንዱ ኢንዱስትሪ እየሰራ ልክ ሰዓት ሲዘጋ የዛን አናወጣም ማለት ነው፣ የዛን ያህል እንቀንሳለን። ማታ ላይ የሚያወጣው ራሱ ተርባይን ማታ ላይ የሚሰራውና ቀን የሚሰራው አንድ አይደለም። ለምን? በሰራ ቁጥር ዌስት ነው፣ ውሃ ዌስት ነው። ስለ ውሃ ደግሞ ዌስት ሊሆን አይገባም። ልክ ናቸው። ስለዚህ መጀመሪያ ምን ያህል የኤሌክትሪክ ዝርጋታ አድርገናል፣ ምን ያህል ኢንፍራስትራክቸር አድርገናል፣ ምን ያህል ኢንዱስትሪ አለን፣ ምን ያህል እያንዳንዱ የከፈትናቸው ኢንዱስትሪስ ራሱ በትክክል እየተነጋገሩ ነው። በነገራችን ላይ የሚወጣው ኤሌክትሪኩ ሴንተር ፖይንት አለ። ስለዚህ ይሄን ያህል እፈልጋለሁ ይላል። በዛ መሰረት ነው የሚሰጠው። ልክ የሰው ልጅ የደም ምት አይነት ልብህ የምትፈልገውን አይነት ደም ነው ሊረጭ የሚገባው። ከዛ በላይ ከረጨ የሚጠቅምህ ነገር አይኖርም። አሁን ምልህ የቤንሻንጉሉን እናንሳ። ግብጾችን በተመለከተ ግብጾች አሁን በዲፕሎማሲ ስላሸነፉ ኢትዮጵያ ደግሞ ዲፕሎማሲውን ስላልቻለች በሶማሊያ በኩል መጥተዋል። የነሱ አርሚ መጥቷል ሶማሊያ። በሱዳን በኩል ከአልቡርሃን ጋር አሉ። በሱዳን በኩል ከእንደገና ከኤርትራም ጋር ስምምነት ተፈራርመዋል፣ የሚሊተሪም ቢሆን የሌላም ነገሮች። ስለዚህ በኤርትራም በኩል ከጅቡቲም ጋር ተስማምተው አሁን ወደብ እንዲያለሙ ብሎ የጅቡቲን ፈቅዶላቸዋል። ስለዚህ 360 ዲግሪ ኦልሞስት ኢትዮጵያን ከበዋታል። በኢትዮጵያ የዲፕሎማሲ ክሽፈት ምክንያት ይሄ ወደፊት ኢትዮጵያን ዋጋ ያስከፍላትም ወይ? የግብጾች መክበብ በዙሪያው የግብጾች መክበብ አንደኛ አዲስ አይደለም። ከዚህ በፊት በኃይለ ሥላሴም ጊዜ ሲከቡ ነበረ። በመንግስቱ ኃይለማርያም ጊዜ መክበብ ብቻ ሳይሆን ከአማጽያኑ ጋር ሰርተው መንግስቱ ኃይለማርያምን አስወጥተዋል። ግብጾች አሉ። ጅቡቲ ላይ አልነበሩም። እኔ እስከ ሶማሊያም ጅቡቲ ላይ መኖራቸው ሌሎችም አሉ። እነሱም ቢኖሩ እንትን ነው። አንዳንዴ ግብጾች ምን አለ መሰለህ፣ አሁን ለምሳሌ ሶማሌ ውስጥ የገቡት ቅርብ ጊዜ ነው፣ ከ3 ወር በፊት ነው የገቡት። ያስገቡት 1300 ወይም 1200 ወታደር ብቻ ነው። ግን ሲነዙ የነበሩት ግን 10,000 አስገባን፣ 5,000 ድንበር ላይ ለኢትዮጵያ፣ 5,000 ደግሞ ሲሉ ነው። የኢትዮጵያውን አስወጥተውታል ኮምፕሊትሊ። ኖ አልወጣም፣ የኢትዮጵያ አልወጣም። መቼ ነው የወጣው? ይሄንንም ቼክ አድርግ። የተወሰነ ቦታ አለ እንጂ ወጥቷል። ፕሊዝ ቼክ አድርግ። ዝም ብለህ ቀላል የሆነ የኢትዮጵያ የሰላም አስከባሪው ምናምን ብለህ ከኢትዮጵያ ሪሶርስ ሳይሆን ከዓለም ሪሶርስ ሂድና እሺ፣ የዛኔ ታውቀዋለህ። የተወሰነ ቦታ የኢትዮጵያው ይበልጣል። 2500 ሰው አለ። 2500 ወታደር በሰላም ማስከበር ውስጥ አለ። በፊት ከ10,000 በላይ ነበር አይደል? አላውቀውም ምን ያህል እንደነበረ ቼክ ማድረግ አለብን። ከ10,000 በላይ ነበር በፊት። ቢኖርም አሁን ግን ከግብጽ በላይ አለን። አንደኛ በሶማሌ ማለት ነው። ግን በሶማሌ መኖራችን ከግብጽ ጋራ እንዲሁ ለመተያየት ይጠቅማል እንጂ ሌላ ነገር እንደው ተንኮል እንዳያስቡ። እነዚህ የሰላም አስከባሪ ተብለው በዓለም የተባበሩት መንግስታት የአሜሪካና የጸጥታው ምክር ቤት እንዲሁም የአፍሪካ ህብረቱ ተባብሮ ያስቀመጠው ይህ ህብረት ምንም ማድረግ አይችልም። አንዲት ቃታ መሳብ አይችልም ያለ ዓለም ፍቃድ። ስለዚህ ግብጾቹ ፖለቲካ እየሰሩበት ነው። ዝም ብለው ሶማሌ ሄደን አፈናቸው። ጅቡቲ ሄዶ እኮ የሎጂስቲክ ምናምን ነገር ነው እያገዘ ያለው እንጂ አንድም ወታደራዊ ነገር የለውም ጅቡቲ ላይ። ምክንያቱም ጅቡቲ ወታደራዊ ነገር ለግብጽ መስጠት አትፈልግም። ምክንያቱም የእኛን ጥቅም ታውቀዋለች። በእኛ ብር ነው የምትኖረው። አንድ ቀን ጫት ብታቆምባት ማትኖር አገር ፈጽሞ ከኢትዮጵያ ጋር በዚህ ደረጃ አትሳፈጥም። ስለዚህ ከግብጽ ጋር የሚኖራት እንትን ያው ግብጽንም ለመያዝ አንዳንዴ ኢትዮጵያንም ለመያዝ የሆነ የሚጫወቱት ጨዋታ ሊኖር ይችላል። ግን ያን ያህል በጣም የከረረ ነገር የለም። ስለዚህ የጅቡቲና የግብጽን ግንኙነት በጣም አጉነን የኢትዮጵያ ዲፕሎማሲ በጣም እንደወደቀ መናገር ልክ ነው ብዬ አላምንም።
ሶማሌላንድ ላይ እኮ ፌል አደረግን ማለት ከሶማሌላንድ ጋር ተፈራረመ። ልክ ነው። ሁሌ ፖለቲካ ሲባል እንኳን እኛ እንደ ኢትዮጵያ አይነቱ ምንም ጀማሪ ፖለቲከኞች ይቅርና የምንድነው ስሙ አሜሪካን ፌል እያደረገች እያየን እኮ ነው አይደል? ስለዚህ ሶማሌላንድ የተሞከረው ሙከራ ቢሳካ ሁላችንም እኮ እናጨበጭብ ነበር አይደል እንዴ? እኔም አንተም ደስታችን ምናምን በጣም ወደር አይኖረውም ነበር አይደል እንዴ? ይሄን እኔ እናንተ የምናወራው እዛ ባህር ዳር ላይ ሆነን አሳየበላን ነው ማለት ነው። ምን መሰለህ ነገሩን እንትን ያደረገው በወቅቱ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር የነበሩት ሲናገሩ ምንድን ነው ያሉት? ይህንን ጉዳይ እኔም አላውቀውም፣ ደመቀ መኮንን እኔም አላውቀውም፣ እኔም ራሴ ለአማራ የነጋዴዎች ማህበር ላይ የተናገሩት ነው። እኔ የውጭ ጉዳይ ነኝ፣ ምክትል ጠቅላይ ሚኒስትር ነኝ። እኔ አላውቀውም። አብይ አህመድ ከሶማሌላንድ ጋር ተፈራርሞ እዚህ ድረስ መድረሱም በቴሌቪዥን እንደሌላው ነው የሰማሁት። አሁን ችግሩ ምን መሰለ? አየህ እንደዚህ አይነት ነገሮች ኤክስፐርቶች አይዟቸውም፣ አዋቂዎች አይዟቸውም። ችግሩ የአብይ አህመድ ትልቁ ስህተት ምንድን ነው? ዶክተር ሰብስቦ ስለ ሕክምና፣ ሃይማኖተኞች ሰብስቦ ስለ ሃይማኖት፣ ኢንጂነር ሰብስቦ ስለ ኢንጂነሪንግ ያወራል። ይሄ ነው አንዱ ትልቁ የሀገሪቱ ፌለሪቲ። ከሶማሌላንድ ጋር ለፊርማ ያ ትልቅ ሜጀር የሆነ ስህተት ኤክስፐርቶች ይዘውት ወይንም አዋቂዎች ተማክረውበት ቢሆን ኖሮ አይሰራም፣ ስህተቱ አይሰራም ነበር። አሁን ግን ያ ስህተት ተሰራ። ያ ስህተት ሌላ ነገር ይዞ መጣ። ኢትዮጵያ ከ10 ሺህ በላይ ሰራዊት እንደነበራት ሶማሌ ውስጥ እናውቃለን። በዶላር ነበር የሚያገኙት የሚከፈሉት። ያ ደግሞ ለውጭ ምንዛሪ ለኢትዮጵያም የሚጠቅም ነገር ነው። ይሄ ግን ሶማሌ ላይ ብቻ አይደለም። ወደ አልቡርሃን ደግሞ ሄድ ከአርኤስኤፍ ጋር ያደረጉት ግንኙነት በቤንሻንጉል ጉሙዝ ካምፕ መስርተው ባጠፉት ጥፋት አሁን ባለፈው ሰሞኑን ሮይተርስም ሲናገርበት ነበረ እና አልቡርሃን ድሮን አስገብተው ኦፕሬሽን ሁላ ሰርተው ገብተዋል እዛ ድረስ ቤንሻንጉል ድረስ እዛ ያለውን ካምፕ ለመምታት ማለት ነው። ከአልቡርሃን ጋራም በተመሳሳይ ፈረሰ። አሁን ሱዳን አልቡርሃን የያዘው ጦር ለኢትዮጵያ ጠላት ነው፣ አለቀ። በጠላትነት ነው። ይህንን ያበላሸው ማን ነው? አብይ አህመድ ነው። ወደ ኤርትራ ደግሞ ነው። ከኤርትራ በፊት ግን እቺ የሱዳኗን ልጨርስ ትመልስልኛለህ። ሁሉንም አያይዘው ወደ ኤርትራ ደግሞ ነው። ሳውዲ አረቢያ ሄዶ ተፈራረመ። ሳውዲ አረቢያ ሄዶ ከኢሳያስ ጋር አብይ የተፈራረመውን ማናችንም አናውቅም። ፓርላማው አያውቅም፣ ምክትል ጠቅላይ ሚኒስትሩ አያውቅም ምን እንደተፈራረሙ ሳውዲ አረቢያ ሄዶ። እሺ ምክንያቱም ግንኙነቱ የግል ነው ይባል ነበር። በኋላ ይኸው ከኤርትራም ጋር ተለያዩ። አሁን ኤርትራና ኢትዮጵያ በጦርነት እንደተፋጠጡ አሉ ማለት ነው። ከጅቡቲ ጋራም ጅቡቲም አፋር ድረስ ገብታ በድሮን የመታችበት ሁኔታ አለ። አልፎ ተርፎም ደግሞ ግብፅን እዛ ድረስ አምጥታ አልሚው ብላ ቦታ ስትሰጥ ከዚህ በፊት ያላረገችውን። ይህም ኢትዮጵያ ውስጥ ያለው ስርዓት በትክክል ፎሬን ፖሊሲ ወደቀ። ከጎረቤት ሀገራት ላይ እንኳን ምንና እንዴት ምን መስራት ስላቃተው ነው። በአጠቃላይ በሀገር ውስጡም የሀገሪቱንም ኢኮኖሚ የምታውቀው ነው። ዓለም ባንክ ነው የሚወስንልን። ዋጋውን ጨምሩ፣ ዋጋውን አውርዱ፣ ይህን እንዲስሩ፣ እንደዚህ ውጡ፣ እንደዚህ ግቡ የሚለን ከኢትዮጵያም እጅ ኢትዮጵያ አሁን የራሷን እንኳን ኢኮኖሚ የምትሰራበት ስሌት የላትም። ዓለም ባንክ ነው የሚቆጣጠረው። በውስጥም ያለው በውጭም ያለው ፈርሷል። ሰላምና ጸጥታው እንደምታውቀው ነው። ለዚህ ሁላ ስርዓቱ አቅም ማጣት፣ አገር ለመምራት ምንም አይነት አቅም ማጣት አገሪቷን ምልህ ከኢኮኖሚ ጀምሮ ከጸጥታ ጀምሮ ከፎሪን ፖሊሲ ጀምሮ ድብልቅልቅ ውስጥ የከተታት ሪያሊቲ ነው። አዋቂዎች ሲናገሩት በደንብ ይተነትኑታል። እና እምልህ ይህ ሁላ የስርዓቱ ኢንኮምፒታንት መሆን አቅም ማነስ ነው ነው የምልህ። የእንትኑን እኔ ቼክ ብናደርግ ደስ ይለኛል። ልክ የሶማሌውን ያልከውን ለምሳሌ ቁጥራችን መቼ ስንት ነበረ፣ ከዛ በኋላ መቼ ነው የቀነሰው የሚለውን ነገር በደንብ ቼክ ብናደርግ፣ አሁን ራሱ እዚህ ያላችሁ ወንድሞች እህቶች ቶሎ ጉግል ብታደርጉት ደስ ይለኛል። ይሄ አንደኛው ነው። ምክንያቱም በፋክት ላይ መነጋገር በጣም ተገቢ ነው፣ ብዙ አሉባልታዎችና ምናምኖች ስላሉ ማለት ነው። ሁለተኛው ጉዳይ ምንድነው የአልቡርሃንና የሐሜቲ ጉዳይ ነው። እስካሁን ድረስ ያለው እኔ እስካሁን ድረስ የደረሰኝ መረጃ በዓለምን በምንም ባለው ሁኔታ ባጠናሁት ይሄ የሚባለው ኢትዮጵያ
በቤኒሻንጉል በኩል ሀሚቲን ለመርዳት ቤዛ አስቀምጣለች ምናምን የሚለው ሊጣራ የሚገባው ነገር ነው። ኢትዮጵያ ሙሉ በሙሉ ልክ አይደለም ብላለች። ስለዚህ እኛ ምን አይነት ሌላ የማረጋገጫ ሜተድ ኖሮን ነው እርግጠኛ ሆነን የሮይተርስን የምናራግበው? ይሄ ነገር ሊጣራ ይገባል። ኦነስት ሆኜ ነው የምነግርህ። ገባህ? ግን ኢትዮጵያ ምላሽ ሰጥታ ታውቃለች? አላስገባሁም ብላ ሰጥታለች። በፍጹም የለም ብላለች። መቼ? ስለዚህ እንደውም ሮይተርስን እኮ አባረዋለች። ከዚህ የሮይተርስ ይሄን ነገር የቀጠፉት የሳተላይት መረጃ ሁሉ እኮ ወጥቷል። የሳተላይቱ መረጃ የሚያሳየው እዛ አካባቢ የወርቅ ስራ አለ፣ በጣም ትልቅ የሆነ ካምፕ ያለበት። ስለዚህ እሱን ነው የሚያሳየው እንጂ በትክክል እንደገና እኔ እንደ ፖለቲካ ከይቅርታ ጋር ልጨርስልህ አንዴ የኢትዮጵያውን ሪፖርት አውጡት ስላልከኝ ነው እኔ ተሳስቻለሁ። ወደ 20 ሺህ ነበር የገባው ምኑ ሰራዊት ወደ ሶማሌ። እኮ ግን በምን ምክንያት ነው ግን የተቀነሰው? ምክንያቱም የተባበሩት መንግስታት የጸጥታው ምክር ቤት የአሜሪካው ሌላ ቀርቶ ይቀጥል ይሄ ፕሮግራም ወይስ አይቀጥል የሚል ድምጽ ሲሰጡበት ሰምተሃል? ባለፈው የባጀት እጥረት ተነስቷል። የሶማሌላንድ ከተፈራረመ በኋላ የሶማሊያው ፕሬዚደንት ወጥቶ የኢትዮጵያ ጦር መውጣት አለበት አለ በግልጽ ብሏል። ግን እሱ መወሰን አይችልም። እሱ እንኳን እኮ በሀገሩ ላይ እየጠበቁት እኮ ነው፣ ሌሎች እየከፈሉ እያስጠበቁት፣ እሱ መወሰን እኮ አይችልም። ያውራ እንጂ በእርግጠኝነት እገሌ ይምጣልኝ አይምጣልኝ የማለት እንትን የለውም፣ በቂ የሆነ ማስረጃ ከሌለው በስተቀር። በተለይ በግብፅና በኢትዮጵያ ኮንፍሊክት የተነሳ የኢትዮጵያ መንግስት ይውጣልኝ የማለት እንትን አይኖረውም። በጣም ብዙ ሌላ የሚነካካ ነገር ስላለው ማለት ነው። ስለዚህ እሱ ስላለ አይደለም ኢትዮጵያ የምትቀንሰውም ሆነ የምትጨምረው። ይሄ የዓለም አቀፉ ማህበረሰብ የሚወስነው ነገር ነው። ስለዚህ እሱ ላይ ቼክ ብናደርግ ደስ ይለኛል። በኦነስት ሆነን በደንብ ጉግል እናደርግ፣ በደንብ እናጥና። የኢትዮጵያን ራሱ የኢትዮጵያውን ምንጭ እና የአጠቃላይ የሰላም አስከባሪው ማህበረሰብ በሶማሌ ለምን ቀነሰ ብለህ በደንብ አጥና። እሱ ጥሩ ይመስለኛል። ሁለተኛው የሱዳኑ ጉዳይ እሱም ይጣራ ብያለሁ። በኢትዮጵያ የለም ብላለች ኢትዮጵያ። ለዛም ነው የሱዳኑ መንግስት እስካሁን ድረስ ኦፊሻሊ ኢትዮጵያን አልከሰሰም። ተራ የተለያዩ ወታደሮች እየወጡ ተናግረዋል። እኔ የሱዳንን ጉዳይ በደንብ እከታተላለሁ። በአልጀዚራ ቀርቦ የተናገረበት ሁኔታ አለ። የለም አልቡርሃን በራሱ ወጥቶ አውጣልኝ። አልቡርሃን ራሱ የኢትዮጵያን ታግዛለች ሊል ይችላል ምናምን፣ ግን የጦር መሳሪያ ግን በቤኒሻንጉል አለ ብሎ የተናገረበት አልቡርሃን የለም። በእርግጠኝነት ነው የምነግርህ። ሌላው ቢኖር ኖሮ በጣም ኦፊሻሊ የመክሰስ ምናምን በጣም ትልቅ የማካበድ ነገር ይካሄድ ነበር፣ ግን አልሄደም። አልቡርሃን የዛ አይነት አካሄድ አልሄደም። ሌላው እንደ ኢትዮጵያውያን ደግሞ እናውራና ቢኖርስ ብለህ ደግሞ አውራ። ቢኖርስ ማለት ኢትዮጵያ ከሀሚቲ ጋር መቆም ነው የሚሻላት ወይስ ከአልቡርሃን ጋር መቆም ነው? አልቡርሃን ምንም ሳያፍር አሁን በቀጥታ የግብፅ ኤጀንት ሆኗል። ይሄ እንደገና የግብፅ ብቻ ኤጀንት መሆን አይደለም፣ ቅድም ምንፈራው ነገር ይሄ ከኢራን ጋር ከምን ጋር የተነካካ ነገርም አለው እሱ። ስለዚህ ለእኛ ፖለቲካ ይበጃል ወይ ብለን መጠየቅ መቻል አለብን። ካልበጀ ኢትዮጵያ የምትሄድበት ሂደት ልክ ነው ማለት ነው። ሀሚቲን ይዛ የተሻለ ነገር እንዲመጣ ወይ ጫና አድርጋ ቢያንስ መካከለኛ። ሌላው ቀርቶ ሱዳኖች ትላንት የተረጎምኩትን ማየት ትችላለህ። ሁለት ሱዳኖች ቀርበው የሀሚቲንም የአልቡርሃንንም ህጋዊነት አልሰጠነውም ነው የሚሉት ትላልቅ ፖለቲከኞች። ትላንት ያቀረብኩት አንድ የሱዳን ፖለቲከኛ የሐመዶክ ባለፈው የሽግግር መንግስቱ አባል የነበረ ትልቅ ሰው ቀርቦ በአልጀዚራ የሱዳኑ ፎሬን ሚኒስተር በትክክል ስቴትመንት ጽፈው ኢትዮጵያ የምታደርገውን የዚህን የቤንሻንጉሉን ያወጡት ሪፖርት አለ። ከዚህም ጋር ተከትሎ ጥቃትም የሰነዘሩበት ማርች 3 ላይ ነው የሚለው ጥቃትም የሰነዘሩበት ሁኔታ አለ። በግልጽ ደብዳቤ ወጥቷል። ኢትዮጵያ አርኤስኤፍን ለማሰልጠን በቤንሻንጉል ካምፕ እንደከፈተች ያንን እንደምትሰራ ይሄ ኦፊሻል እሱ እንዳልኩ ነው። እኔ አሁን የለም እርግጠኛ ሆኜ ማለት አልፈልግም፣ እንደገና አለም ማለት አልችልም አልኩ አይደል? ይጣራ። ግን ቢኖርስ ብለን ደግሞ ማሰብም ጥሩ ነው ብያለሁ። እሱ ምንድነው ከአልቡርሃን ነው ጥቅማችን ወይስ ከሀሚቲ ጋር የቱ ነው የሚሻለው የሚለውን ማየት በጣም ጥሩ ይመስለኛል።
አሁን ባለው ሁኔታ ባለፈው ትዝ ይልህ ከነበረ ኢትዮጵያ የሶስተኛውን ሙሊት ልትሞላ ስትል አልፈሸጋ ገፍቶ ገብቷል አይደል? አልቡርሃን ትዝ ይላችኋል። የዛኔ የገባው የግብጾችን እንትን ሊረዳ ነው የገባው። የግብጾችን አልገባም። አንተ ፖለቲካል ኮሬክትነስ ወንድም ከባድ ነው እንጂ አብይ ግባ በዛ የግቡ ያኔ የትግራይ ጦርነት ጊዜ ፖለቲካል ኮሬክትነሱ ይገባኛል። አሁን አንተ ምንም ችግር የለም እኔ ሰው ነኝ ልሳሳት ይችላል። ግን እንትን ህሊና ግን እማቀውና ትክክለኛው ነገር አንድ ነገር ልንገርህ። ልክ እሱ ሲገባ አልፈሸጋ አንዴ ላስጨርሰኝ። ልክ ሲገባ የግብፁ ውጭ ጉዳይ ሚኒስትር ቢሮ መግለጫ ወጣ። ምን አለ? የሱዳን አሁን ያደረገችው አክሽን የራሷን መሬት የማስመለስ ነው ብሎ አወጣ እና ትክክለኛ ነው እንደግፈዋለን አለ። ስለዚህ ምን ሆነ ማለት ነው? ተያያዘልን ዶቱ ማለት ነው። ዶክተር አብይ ወይም ደግሞ ለኢትዮጵያ መንግስት ያለን ሲጅ አድርጎ ያንን አልፈሽጋውንም ሌላውንም 360 ኢሳያስም ጋር ሄዷል። እሱ ሲሄድ ልክ ነው። አሁን ጽንዶ ሲፈጠር ስህተት ነው፣ ናሽናል ኢንትረስት ነው ምናምን የሚባለውን ግድያው አልበዛም ወይ? ጂሃዲዝም ትምህርት የሚያስተምራለ ወይ? ጂሃዲዝም የነብዩ መሐመድም አይደለም የአሊም አይደለም የሱንም የሻይትም አይደለም ነው ያልኩት። ለመማር ግን ይሄ አንዳንድ ጊዜ ከጥያቄው ከመልሱ ጥያቄው ሲከብድ ዘሎ ማለፉ ትክክለኛ ማኔጅመንት ነው፣ ፖለቲካል ማኔጅመንት። በእንደዛው ለማለፍ አልፈ ነው ወይ? አልበዛም ወይ ግድያው? አንድ ሊደር መሪውን ይገላል፣ አንድ መሪ ተከታዩን ያስገድላል ወይ? እንዲያው አልቆጥርም ብዬ ነው። መቁጠር ይቻላል ወይስ ፖለቲካል ኮሬክትነሱ እንደው ልክ ነው ብለን እንደው እንለፈው ወይስ ሰውየው ያስተካክላል ወይ? እንደው መረጃ እናንተ ስለምትቀራረቡ የማስተካከል እንደምታውቁኝ የውስጥ ፖለቲካ ላይ ብዙም አይደለም። ግን አሁን ያልከው ነገር ግን ማለት እኔ ዝም ብዬ ሳስበው አንድ መንግስት እንደ ዶክተር አብይ አህመድ ያለ መንግስት የተሻለ ነገር የሚኖርለት ሀገር በተረጋጋ ቁጥር ነው እንጂ ሆን ብሎ በበጠበጠ ቁጥር ምናምን በፍጹም እኔ መቸዋል ብዬ አላስብም። እንደ አንድ መንግስት ዝም ብዬ እንደ ተራ ሀሳቤ ሳስብ ግን ባይሆን ማኔጅመንቱ ላይ በጣም ችግር ሊኖር ይችላል። የስ አምናለሁኝ፣ ራሳቸውም እያመኑ ስለሆነ ማለት ነው። ሌላው ደግሞ የውስጥ እኛ ሀገር በነገራችን ላይ ፖለቲካችን አለመታደል ሆኖ ለምሳሌ በኃይለስላሴ ጊዜ የነበሩ ቱባ የነበሩ ፖለቲከኞችን በሙሉ ጠራርጎ አውጥቶ ነው መንግስቱ ኃይለማርያም በራሱ ማይሞች የተካቸው። ቀጥሎ ደግሞ መንግስቱ ኃይለማርያምን ደግሞ የጣለው ትንሽ በሰል ያለ 10 ምናምን ዓመት ትንሽ ዲፕሎማሲውን ለምዶ ትንሽ ደግሞ ጥሩ ደረጃ የደረሰውን ደግሞ ህወሓት መጣና ጠራረገው። ህወሓት ደግሞ ደህና ትንሽ አላምዶት ከዛም ከዚህም ተውሶ ደግሞ ያመጣውን ኢቭን ከድሮዎችም ምናምን ያመጣቸውን ዲፕሎማሲ ደግሞ አሁን ያለው ማህበረሰብ ምን ያህል ተጠቅሞበታል የሚለው ጥያቄ አለኝ እኔ። ስለዚህ የኛ ችግር ሁሌ በአዳዲሶች ነው። በውጭ ጉዳይ ሚኒስትር ውስጥ ለመጀመሪያ ጊዜ ትላንት በቀደም የሞቱት ቆንጂት የሚባሉት ሴትዮ ረጅም እድሜ የኖሩ ብለህ ልትናገር ትችላለህ። ከዛ ውጭ ግን አብዛኛው አዳዲስ ነው። ገና እየለመደ ባለበት ጊዜ ይቀየራል። ሌላው ቀርቶ የአምባሳደር እንትናችን እድሜያችን በጣም ያስቀኛል አንዳንዴ። ለምሳሌ በአሜሪካ ፍጹም አረጋ መጡ፣ አምባሳደር ፍጹም ለመዱ፣ ጥሩ ነው ተግባቡ ምናምን ብለን ትንሽ እንትሰድል አነሷቸው። አሰራሩ እንዴት ነው ምናምን እኔ አይገባኝም። ግን የራሱ የሆነ ግን ተጽዕኖ ያለው ይመስለኛል። አዲስ መምጣት እንደገና እንደ አዲስ መተካት በአዲስ መምጣት፣ በተለይ ደግሞ ወደ ክፍለ ሀገር ስታወርደው ይሄን ነገር የባሰ ይሆናል ማለት ነው። በደንብ ፖለቲካውን ለምዶ በቀበሌ ደረጃ ሊቀመንበር ሆኖ ምን ብሎ ምናምን የመጣ ሰውና አዲስ ገና ዝም ብሎ ከሆነ ቦታ አምጥተህ ሊቀመንበር ስታደርገው ወይም መሪ ስታደርገው ወለጋም ላይ ያለውን ችግር ስታይ ምንም ስታይ በለማጆች የተጨመላለቀ ነገር አለ በጣም ብዙ። ስለዚህ ያንን ዝም ብለን እኛ ከምናየው ብቻ አንዴ ከጂሃዲስት አንዴ ከኦርቶዶክስ አንዴ ከምናምን አንግል ማየቱ ልክ ነው ብዬ አላምንም። የፖለቲካው ክፍተት አለው፣ ልክ ነው ማመን አለብን። ግን ያንን ክፍተት መጀመሪያ በትክክል ማጣራት በትክክል ምክንያቱም ብዙ ጊዜ ልክ እንደ ተርባይኑ አይነት ያልተጣሩ ወይ ከሳይንሱ ወይ ከዜናው ወይ ከምኑ ያልገጠሙ ነገሮች ይዘን አይደለም ትንተና ላይ መግባት ያለብን።
በእውነት ላይና በመሬት ላይ ባለው ተጨባጭ ሁኔታ ላይ ተመስርተን ነው መሆን ያለበት። ስለዚህ ቢያንስ ብዙ ጊዜ አሁን ከሚነዙት ነገሮች በሙሉ ውሸቱን ነቅሰ ብታወጣለት ከዛ በኋላ መፍትሄውን ለማግኘት በጣም እድል እናገኛለን ብዬ አስባለሁ። ነው ሜቴኩ አበላሽቶ ለመቀየር ነው ያወጣ ነው ብሎ ዶክተር ኢንጂነር የተባለው ሁሉ ቴሌቪዥን እኮ ያለን ሜቴኩ ያበላሸውን ለመንቀል ብለን ነው ሰርጀሪ ነው ያሰራ ነው። ጠቅላይ ሚኒስትር ኃይለማርያምን ሂድና በኔ ጊዜ አልተሰራም በል ብሎ ተጋጭቷል አብይ። እና እኔ ሳይንሱ ስለማጥና ኤቭሪ መረጃ በራሴ ዘዴ ስለማገኘው ነው። ግን አብይን አሁን አጋጣሚ ሆኖ በሚድል እነዚህ በዩኤኢ ሆኖ በሚድል ፓወር አካባቢ ሆኖ ሱፐር ፓወሮቹ ጋር መጠጋቱ አንቃወም። በናሽናል ኢንትረስት በኩል ምንም ተቃውሞ አይኖርም። ኤድመንድ የሚለው አለ አሁን በዛ ምናልባት ከአፈፉ ትንሹ እስራኤል እንደው ከፈለገች ከሰጠ። ግን አንተ ቅድም ያልከውን ባጭሩ ለመተቸት ኃይለሥላሴ እኔ ነኝ ዛዮን ከኔ በላይ እስራኤል አለ ወይ ብሎ ያለው ያኔ ሶስተኛ ዓለም ትርድ ወርልድ ይሄ እኔ ፈረንሳይኛ አወራለሁ ትሯሸፍ ምሉት ጋ ነው የመታን። ብራዚል ሄዶ ግጭት ብሎ ያለው እንትን ያለው ከብራዚል ሲመጣ የማን ነበረ የመንግስቱ ንዋይ ምንድነው ግጭት ነው ምንድነው ያሉት ምናምን ጋ ከዛ ይሄ ማርሻሉ ያው ስቴት ዲፓርትመንት ማርሻል ሎው አገሮች ገንዘብ ያገኙ ነበር። ኢትዮጵያ አላገኘችም። ፈርስት ወርልድ ላይ ንጉሱን ያከብራሉ። ግን ቅድም አንስተ ነበር እኔ አጠገቡ አተኝቻለሁ። አሁን ካምፕ ዴቪድ ጋር መንግስቱን አምጥቶ አሰልጥነው ነው ኃይለሥላሴን አሳንቆ የገደሉት እስራኤላውያን ናቸው ያደረጉት። እና ከዛ በኋላ ያው አማን አምዶም መረሸን ጅቡቲ ጊዜዋ የምኒልክ ሶስት ዲጂት አልቃ ነበረ ጅቡቲን እንዳናገኝ ነው ያደረጉት። እና ኒክሰን ጊዜ ምናምን ጊዜ የተገዛው መሳሪያ ተከለከለ ብሎ ራሽያ መሄድ እና እቺ ደላላ ይሏታል ኢትዮጵያን። ደላላ ወደዚህ መሆኗን ኒውትራል መሆኗን አረቦቹን ማክበር ነው የምትለው አንተ። እኔ በጣም ስለማከብር ሶስቱም እምነቶች የአብርሃም ናቸው። እንግዲህ አንዱ ናይጄሪያዊ ክርስቲያኑን እኮ እስላሙን እያጠመቃችሁ ክርስቲያን ታደርጋላችሁ ብሎ አስቆኛል። ለምሱ የአጋርና የእሽማኤልና የይስሐቅን ማውራቱ ነው። ለኔ አሁን ኤድሞንድ እንግዲህ ጠይቄያለሁ። ሶስቱም አይሁድም ናቸው፣ እንግዳ ክርስቲያንም ናቸው። ይሄ ኦርቶዶክስ የሚባለው አሁንም አሉ። እንደገና እስልምናም አለ። አሁን ሻይቲ ሱና እኔ በእንግሊዝኛ ነው የሚጠራው ሱኒ ወሃቢያም አለ። እኛ ጋር ጠቅላይ ሚኒስትር መለስ ሲሰራው ነበር። ግን ያቺ የጂሃዶን ፓርት ለአስተማሪውን ምናምን ለመተንተን አካዳሚክ ባናደርገው ጥሩ ነው። አንተ ባልፈው ጥሩ ነው። ግን እኔ አሁን አብይ አጋጣሚ ሆኖ ነው ዱባይ የሄደበት። ያው ቅድም ኤድሞንድ አግኝቶታል። ሁቲ ማለት ያነ ህዋትም ሻቢያም እንትን ባይል የሰይድ ባሬን ያባረሩ ማን ናቸው? ኩባና የመን አይደል እንደ የመን ጋር ያለው ግንኙነት የመንን አሁን አብይ ያሸንፋል ቢገጥም ብዬ ቢጠይቅ አዲስ አበባን አይመቱም። ድብን አደረጉም። በጣም ብዙ ስለተጎዱ ብዙ ስለተመቱ ሳባውያን የሚባል ነገር አለ። እስራኤል መጣች ሰሎሞን ጋር መጣች ምናምን ብለን ከገባን ሰፊ ነው የሚሆነው። እና ኪንግስ ግን በጣም ትልቅ አክብሮት አለን። ይሄ አረብኛው ነው። ግብጽ ነበርኩኝ እስራኤልን ካላየው ብዬ ያኔ በአሜሪካን ሀገር ከ10 ዓመት በፊት ነው የመጣሁት። ግብጽን በደንብ አውቃለሁ። ቀይ ባህርን ያገኘሁት በግብጽ በኩል ነበረ እና ኤልጉና ነበርኩኝ፣ ሁርጋዳ ነበርኩኝ፣ ሸርመል ሼክ አካባቢ። ከዛ ያው አፐርና ሎየር አንተ በደንብ ስለምታውቅ ነበረ። ግብፃውያን ግን በጣም ያሳዝናሉ። በረሃው ምኑ ኤኒሃው ኮፕቲክ እንግዲህ የሃይማኖቱ እንትን ነው። እኔ ከፈቀዳችሁልኝ ልብሱም ይመሳሰላል። ቅድም ትንሿ ኮፍያ ይል ነበረ። የወንድሞቼ የእስላም ደግሞ ሸፈን ያደርጋል። የቄሶች እኔ ጋር ይመጣሉና አሜሪካኖቹ አንተ እስላም ነህ ያሉኝ። ኧረ አይደለሁም ክርስቲያኖች ናቸው። ኖ አሉ። ኧረ ኦርቶዶክስ ናቸው ነው። አሁን ልብሱንም አስተባበኩንም አብይ ብሏል። አሁን ድምፅ ይቀነስ ያለው ያው ታውቃለህ፣ ሰው እንዲያምን ነው የሚደረገው። ተመሳሳይነቱን እናያለንና ኤድሞንድ ቅድም ያልካትን ባትረሳ ብትመልስ ኢየሱስ የሞተው ለማዳን ሆኖ እያለ እኛን ለማዳን
ሆኖ እያለ እኛ ሰፈር ይለቀሳል፣ ሞት ተብሎ ይለቀሳል። እና በስኬጁል በአባቱ ነው የመጣው ለማዳን ብሎ ሞትን አሸንፎ ሄዷል። እና አሁን ገዳዮች ብለን ተብሎ ተጽፏል ብለን ብናልፍሉናል። የቴዎሎጂ ትምህርት ቤት ነው አሜሪካን የተማርኩት። ተብሎ ኢትስ ሪትን አዝ ኢት ኢዝ ብላችሁ ይለፉ አተንትኑ ነው። እኛ ጋር ይተነትናል፣ ራባይ ይሆናል፣ እንትን ይላል። አንተ ወንጌልን ስለምታስተምር አስተምር ብልህ ምን ብለህ ታስተምረኛል? ለምንድን ነው የሚለቀሰው? ለምንድን ነው አይሁድን ምን ከሰው እንዴ? እሺ አይሁዶች አልሰቀሉም ብንል ለኛ አይሞትም አይባልም ወይ? አልዳንም አይሆንም ወይ? እነሱን ደግሞ እንሸልማቸው ያልኩ አይደለም ገዳዮችን። እኔ ተብሎ ተጽፏል ብዬ ነው ማልፈውና ኮንፊውዥን ማጥራት ከሰው መማር አለ። ይሄ ብረትን ይስላል ነው አይረን ሻርፕንስ አይረን ምለው የእግዚአብሔር ቃል ነውና ነው። ኪንግ ሳውንም አደንቃለሁ። በሞት ባይኖር ክሩቤል ያው እኛ እንቀላለዳለን ሌላ ጊዜ። አመሰግናለሁ። እንግዲህ በጣም ይቅርታ ሰዓቴ እንትን ብሏል። ግን የሺዓና የሱና ልዩነት ባጭሩ እንደው አንተ ብዙ ስላነሳው ሺዓ ማለት ቃሉ ወዳጅ፣ ደጋፊ፣ አባል ማለት ነው ትርጉሙ። ወዳጅነታቸው አባልነታቸውን ይህን ስም ያገኙት የእስልምና ኸሊፋት የሚባሉ ከነቢዩ በኋላ እስልምናውን ሙስሊሙን አስተባብረው እየመሩ የነበሩ ኸሊፋዎች አሉ። አንደኛው አቡበከር ይባላሉ፣ ሁለተኛው ዑመር ይባላሉ፣ ቀጥሎ ዑስማን፣ ሶስተኛው አልይ ናቸው። የሺዓ ማህበረሰቡ አሊ ኢብን አቢ ጣሊብ የሚባሉት መጀመሪያ መሆን ነበረባቸው። አቡበከርም ዑመርም ዑስማንም ቀምተዋቸው ነው እንጂ በቤተሰባዊ ቀረቤታቸው አሊ የተሻሉ ናቸው። ምክንያቱም ያጎት ልጅ ናቸው። እንደገና የተለያዩ አቋሞች ውስጥ ነቢዩ ትንሽ ሲያከብሯቸው የተሻለ ስላየን መጀመሪያ ኸሊፋ መሆን የነበረባቸው አልይ ናቸው ከሚለው ሐሳብ የመነጨ ነው። በቃ የሚገርም ነው። በቃ ትንሽዬ ሐሳብ ግን ለዚህ አብቅታናለች አሁን ላለችው ማለት ነው። እነሱ አልይ ይላሉ። ከዛ በኋላ ደግሞ የሱ ልጅ ደግሞ የሆነው ሁሴን የመሳሰሉት። ከዚህ ጋር ተያይዞ ወደ ምን መጣ? በጣም ኃይለኛ የሆነ የአቡበከር፣ የዑመር፣ የዑስማን የሚባሉት ኸሊፋዎችን መጥላት እና እነሱን በጣም ማውገዝ፣ መስደብ በየእንትኑ በጣም ከፍተኛ የሆነ እስከ መርገም፣ አንዳንዴም አባል አደራጅቶ በወቅቱ በዛ ጊዜ እስከ መዋጋት ድረስ ደርሰው ነበረ። ስለዚህ የዛ ጣጣ ነው አሁን ድረስ ተስቦ የመጣው እንጂ ሌላ በጣም የተለየ ግን ከዚህ ጋር ተያይዞ አልይን እንትን ለማለት ሃይማኖታዊ ቀኖናዎችን ሁሉ አንዳንዴ አጥፎ አልይ ለማስባል በጣም የተኬዱባቸው ሂደቶች አሉና ምን እንለዋለን አንዳንዴ እንዲሁ ትንሽ ለማቀራረብ በጣም ባይቀራረብም በኢየሱስ ለምሳሌ እና በኢየሱስ ጉዳይ ላይ ክርስቲያኖች ያላቸው አቋም ኢየሱስ ጌታ ነው፣ ኢየሱስ ሶስት ማለት ይሄ ትሪኒቲ ውስጥ ያለ አንድ አካል ነው ብለው ያምናሉ። አይሁዶች ደግሞ በተቃራኒው ጭራሽ እንኳን ነቢይ ሊሉት ቀርቶ ጭራሽ የሚሉትን ቃል በጣም አፌ ላይ ይከብደኛል፣ በዛ ደረጃ ያዋርዳሉ። ወደ ሙስሊሙ ደግሞ ስንመጣ አይ ነቢይ ነው ግን ጌታ አይደለም ወደሚለው ይመጣሉ። ስለዚህ አሁን የነሱ ሂደት የነ ሺዓዎች ሂደት ከዚህ ጋር ይመሳሰልብኛል በጣም። አልይን አንዳንዶቹ እስከ አላህ ደረጃ ያደርሱታል በጣም በሚያሳዝን መልኩ ማለት ነው። በጣም ከማክበራቸውና ከመውደዳቸው የተነሳ ማለት ነው። አንዳንዶቹ በአልይ የተነሳ ከሱ በፊት የነበሩትን ሰዎች በማውገዝና በመጥላት ደረጃ ሱኒዎችንም አብሮ ከመጥላት የተነሳ አሁን ቅድም ያልኳችሁ ነገር ተፈጥሯል። በጣህራን የሱኒ የሆነ መስጂድ መስራት ክልክል ነው እስከ ማለት ደረጃ ማለት ነው። ስለዚህ ይሄ ነው አሁን የሺዓና የሱና እንትን እስከ መጋደል፣ ከዛም የራሳቸውን ሴል አስቀምጠው በሳውዲ በምንም ከዛ ጋር ራሱ ተነስቶ አንዳንድ የቀብር ቦታዎችን ራሱ የአሊም ነው የሁሴንም ነው ምናምን እየተባለ የሱ ዘር እና የሱ አባሎች ናቸው የሚባሉትን በጣም በማክበር ደረጃ ትንሽ ድንበር አልፈው አንዳንዴ አይታችሁ ከሆነ በብረት ራሳቸውን ሲተለትሉ ታያቸዋላችሁ። ደረታቸውን በጣም ከልክ በላይ ሲደልቁ ታያላችሁ። ይሄ ሁሉ አልይ ላይ የአልይ ደግሞ ባለቤት የሆነችው ፋጢማ እሷ ላይ ከሷ የተወለዱት ሁሴንና ሐሰን የሚባሉት ከዛ ወደዚህ የመጡት በሙሉ
ኢማሞቻችን ብለው የሚያምኑባቸውን ሰዎች በማጉላትና በእነሱ ተቃራኒ የቆመ የመሰላቸውን ደግሞ በማውገዝ አንዳንዴም ጽንፈኞቹ ደግሞ እስከ መግደል ደረጃ የሚደርሱ አንዳንድ አባባሎች በጣም ሳነብን የደነግጣለሁ። አንዳንዴ የሱና የሆነውን ሰውዬ ለማሰቃየት ምግቡ ላይ እስከ መጸዳዳት ደረጃ እድል ካገኘ አድርግ እስከሚሉ ደረጃ የሚደርሱ ጥላቻ ያለባቸውም አሉና ጥላቻ ሁሌ አይጠቅመንም። ሁሌ በሺዓም በሱናም ይሁን በክርስቲያን ወገኖቻችንም ይሁን እንደ ሙስሊም ክርስቲያንም ቢሆን በተለይ እንደ ኢትዮጵያ ታድለናል። እኛ ኢትዮጵያኖች ስንባል ቅይጥ አድርጎ ነው አላህ የፈጠረን። በዘር ስንመጣ እኔ የራያ አካባቢ ከተወለድኩኝ ኦሮሞ አለብኝ፣ ትግሬ አለብኝ፣ አማራ አለብኝ። በእንትን ስንመጣ በምንድነው በሃይማኖት ስንመጣ ቅድም ያልኳችሁ ፋክት አለ። ኳስ ሜዳ አካባቢ ነው ያደግኩት። አንዲት እናት ዓለም ፀሐይ የምትባል አጥብታኝ ነው ያሳደገችኝ። እናቴ እሷ ጋር ትታኝ ትሄድ ነበረ። ስለዚህ ክርስቲያን ወገኖቼን ወንድሞቼን በጣም ማከብራቸው በጣም ወዳቸው አብሬ ሚን የሚባል ጨዋታ አለ። እሱን እየተጫወትን እኔ እየታዘልኩኝ እግሬን ወለም ሲለኝ ከኳስ ሜዳ መጫወቻ ቦታ ላይ አዝሎ የሚያመጣኝ ፋሲል የሚባል ጓደኛዬ እስካሁን አረሳውም አለ በህይወት። ስለዚህ እንዲህ አይነት አብረን ያደግን ሰዎች አንዳንድ አረቦቹ ጋር ገብቼ ስለ ማይሆን ነገር ሊያወሩ ሲሉ እኔ የኢትዮጵያን አኗኗር እንደ ምሳሌ እየሰጠሁኝ መከባበር እንዴት እኛ ጋር እንዳለ በደንብ ላስተምራቸው ሞክራለሁና እኛ እንደ ኢትዮጵያውያን በጣም በተቻለን መጠን ይሄ ፖዚቲቭ የሆነውን ፓርት በጣም ማጉላት ብንችል፣ ምክንያቱም በጣም እርግጠኛ ነኝ ከ90% የሚሆነው የዚህ አይነት አኗኗር ነው የሚኖረው። ቄሱ ቁልፉን ለሼኹ የቤተ ክርስቲያኑን ቁልፍ እየሰጠ ደሴ አካባቢ ሲያሳልፍ የነበረ አሁንም ድረስ በጣም መከባበር ያለባቸው አካባቢዎች አሉ። እኔ አሁን ጎረቤቶቼ ያሉ ቤት ስንሰራ አብረን እዚህ ጋር አንተ እንዲያርግ የተባባልን ነው። አሁንም መከባበሩ አለ። እኔ አዲስ አበባ ነው ያለሁት አሁንም። ስለዚህ ይሄን መከባበር እንዴት እናጉላው? በተለይ በሆነ ጊዜ የተሸራረፈ መጥቷልና የእይታ ችግር ነው። የሃይማኖት እይታ ችግሮች አሉ በጣም ከተለያየ አካባቢ የወረስናቸው ጽንፎች አሉ። እነዛን ነገሮች እንዴት አድርገን ኢትዮጵያናይዝ እናርጋቸው እና በሃይማኖትም በደንብ የተማርን ሆነን በሃይማኖት ደረጃ በደንብ እየተማርን የበለጠ የምንችለውን ያህል እንትን ብንል ጥሩ ነው ማለት የሰላም ሰባኪዎች ብንሆን ደስ ይለኛል። በጣም ደስ ብሎኛል አብራችሁ ስላሳለፍኩኝ። ያው እንደምታዩት ኢትዮጵያ አዲስ አበባ ላይ 8:47 ሆኗል። ቢሮዎች ተከፍተዋል። በሌላም ጊዜ መጥተህ ትወያያለህ የተለያዩ ሪሾች። ደስ ይለኛል። ቴንክ ዩ ስላወኳችሁ ደስ ብሎኛል። ደህና ሁን። ቴንክ ዩ ብራዘር። እሺ ኢያሱ አለ ኢያሱ ካለ ሁሉም የየራሱን ሀሳብ መስጠቱ ጥሩ ነው። በጣም ጥሩ ነው። ብዙ ሪዘርቬሽን አለኝ